ሄሎ ሰላም ናችሁ? እንደናችሁ ሁሉ ሰላም ነው? ይሄ እንግዲህ ዛሬ ፎርማት ዊንዶው 10 ፎርማት እንዴት እንደሚደረግ እናያለን ማለት ነው። መጀመሪያ ምን እናደርጋለን? መጀመሪያ ፍላሻችንን እንሰካለን። ፍላሽ ከተሰካ በኋላ ይሄን ፒሲው እንግዲህ እንደምትመለከቱት ይሄን ይመስላል። መጀመሪያ ፕረስ እናደርጋለን ፓወር በተን፣ ከዛ እንጫናለን። F12 ተጭነን እናስነሳለን ማለት ነው። እሺ ከዛ ምን እናደርጋለን? ከዛ ይሄን ካረግን በኋላ ዊንዶው 10 የሚለውን እንመርጥለታለን። ዊንዶው 10 ይሄ የመጀመሪያው ስፑትማ ነው። ዊንዶው 10 የሚለው ላይ እንገባለን ማለት ነው። ከዛ ኢንተር እንለዋለን። ኢንተር ብለን ከዛ እነዚህ አማራጮች ይመጡልናል። እነዚህ አማራጮች ከመጡ በኋላ ምንድነው የምናደርገው? እነዚህ አማራጮች ከመጡ በኋላ ቡት ኢን ኖርማል ሞድ የሚለውን እንመርጥለታለን። ይሄ ፍላሽ የተዘጋጀው ለዊንዶው 11ም ለዊንዶው 10ም ስለተዘጋጀ ማለት ነው። ስለዚህ ሁለቱንም እንደዚህ አድርገን እናስገባቸዋለን። ከዛ ካስገባናቸው በኋላ ቡት ኢን ሞድ 1 የሚለውን ክሊክ እናደርገዋለን ማለት ነው። ክሊክ ካደረግን በኋላ ፕሬስ ኤኒ ኬይ ፍሮም ቡት ሲዲ ኦር ዲቪዲ ይለናል። የሆነ ኬይ እንነካለን ማለት ነው። ዝም ብለን ራንደምሊ የሆነ ኬይ ብንነካ ይሄ ይመጣል። ስለዚህ እዚህ ጋር ስንመጣ ምንድነው የሚያስመርጠን? ሁለት ኦፕሽኖች ያስመርጠናል ማለት ነው። ዊንዶው ቡት ማናጀር ላይ ስንገባ ምን ያስመርጠናል ማለት ነው? ዊንዶውስ ቡት ማናጀር ላይ ስንገባ እነዚህ ሁለቱን ነገሮች ያስመርጠናል። የመጀመሪያው ምንድነው የሚያስመርጠን? ዊንዶው 10 ሴትአፕ 64 ቢት ላድርግልህ ወይ፣ ወይም ሁለተኛው ዊንዶው 10 ሴትአፕ 32 ቢት ላድርገው ወይ ያለ ስለሚያስመርጠን እኔ አሁን ለጊዜው የፈለኩት ምንድነው ዊንዶው 10 ሴትአፕ 64 ቢት የሚለውን መርጫለሁ ማለት ነው። ስለዚህ ምን አደርጋለሁ? እዚህ ላይ 64 ቢት የሚለው ላይ ኢንተር እላለሁ ማለት ነው። ስለዚህ ፋይሎችን ሎድ እያደረገ ይጠብቃል ማለት ነው። ሎድ እያደረገ ሲጠብቅልን ልክ ፋይሉ ሎድ አድርጎ ሲጨርስ ወደሚከተለው ስቴፕ እንሄዳለን ማለት ነው። እሺ ሎድ እያደረገ ነው። ሎድ እያደረገ የሄደ ነው። የጨረሰ ነው። ኦልሞስት 80% ደርሷል። 80%። ከዛ ዊንዶው ሎድ እያደረገ ይመጣልናል ማለት ነው። ዊንዶውስ ሎድ እያደረገ ይመጣልናል። ዊንዶውስ ሎድ አድርጎ ይመጣል። ልክ እንደዚህ ይመጣል። ከዛ እዚህ ጋር ሲመጣልን ምንድነው የሚያሳየን? ዊንዶውስ ይለናል። ከዛ ዊንዶውስ ሴትአፕ ይመጣልናል። ልክ ይሄ ሲመጣልን ይሄ ዊንዶውስ ከመጣልን በኋላ ምንድነው የምናደርገው? የመጣልን ዊንዶው እናስመርጣለን። መጀመሪያ ላንጉዌጅ ቱ ኢንስታል የሚለውን ዩናይትድ ኪንግደም እንመርጣለን። ታይም ኤንድ ከረንት ፎርማት ከረንሲ ፎርማት የሚል አለ። ኪቦርድ ኦር ኢንፑት ሜተድ አለ። ኢንተር ላንጉዌጅ ኔክስት የሚለውን እዚች ጋር ለኔክስት የምትላለች ኔክስት የምትለውን እዚች ጋር ኔክስት እንላታለን። ኔክስት ካልን በኋላ ይሄ ይመጣልናል። ልክ ይሄ ከመጣልን በኋላ ምንድነው የምናደርገው? ይሄ ፔጅ ከመጣልን በኋላ ምን እናደርጋለን? ሪፔር ዩር ኮምፒውተር እናደርጋለን። ሪፔር ማድረግ ከፈለገ ሪፔር ማድረግ እንችላለን። አሁን ግን እንደ አዲስ ስለሆነ ኢንስታል የሚለውን ክሊክ እናደርጋለን ማለት ነው። ከዛ ዊንዶውስ ሴትአፕ እያለ ይመጣልናል ማለት ነው። ዊንዶውስ ሴትአፕ ኢዝ ስታርቲንግ። ከዛ እዚህ ጋር ምን መጣልን? አሁን ዊንዶውስ አክቲቬሽን ይጠይቀናል። ለምሳሌ እዚህ ጋር አክቲቬሽን ኮድ ከምናስገባ ይልን ይሄ ለፕሮዳክት ኬይ ከማስገባታችን በፊት ወይም አይ ዶንት ሃቭ ኤ ፕሮዳክት ኬይ ብንለው ይቀልናል ማለት ነው። ስለዚህ እዚህ ጋር መተን ኬዩን እንተውና አይ ዶንት ሃቭ ኤ ፕሮዳክት ኬይ የሚለውን ነገር እንመርጥለታለን ማለት ነው። ከልክ እዚህ ጋር ስንመርጥ የምንመርጥለት ወይም የምንጭንለት ኦፕሬቲንግ ሲስተም ያስመርጠናል ማለት ነው። እዚህ ጋር ምን ኦፕሬቲንግ ሲስተሞች አሉ የሚለውን ነገር ያስመርጠናል። ለምሳሌ ኦፕሬቲንግ ሲስተም ዊንዶውስ 10 ሆም አለ። አርኪቴክቸሩ 64 ቢት የሆነ ዴቱ ወይም ሞዲፋይድ የተደረገበት ዴታ አለ ተቀምጧል። እነዚህ ወደ 1 2 3 4 5 6 7 ወደ 8 የሚሆኑ ኦፕሬቲንግ ሲስተሞች አሉ። ከነዚህ ውስጥ አንዱን ሰሌክት አድርገን እኛ እንመርጣለን። አሁን እዚህ መምረጥ የፈለኩት ማንን ነው? ዊንዶውስ 10 ፕሮፌሽናል የሚለውን ነገር እመርጥለታለሁ ማለት ነው። ስለዚህ ዊንዶውስ 10 ፕሮፌሽናል የሚለውን ነገር እመርጥና ምን አደርጋለሁ? ኢንተር 64 ቢት ነው የፈለኩት ማለት ነው። ፕሮ ወይም እዚህ ጋር መጣና ኔክስት የምትለውን ነካለሁ ማለት ነው። ይሄን ከመረጥኩ በኋላ ምን አደርጋለሁ? ኔክስት ብዬ ወደሚቀጥለው ፔጅ ሄዳለሁ። ኔክስት ብዬዋለሁ። ሎድ እያደረገ ነው። ከዛ ይሄን አደረኩ። ላስት አፕዴት 2021 ነው የሆነው። ከዛ እዚህ ጋር መተን እናደርጋለን? ዊንዶውስ ሴትአፕ ላይ አክሴፕት የምትላለች እዚህ ጋር ታያችኋል። ከታያችሁ እዚህ ጋር ዊንዶውስ የምትለውን እዚህ ጋር መጥቼ አክሴፕት ዘ ላይሰንስ አይተም የሚለውን መርጥና ከዛ ምን አደርጋለሁ? ኔክስት የምትለው አይከን ኔክስት እላለሁ ማለት ነው። ልክ እዚህ ጋር ስንመጣ
ሁለት ኦፕሽኖች ያስመርጡናል። እነዚህ ሁለት ኦፕሽኖች ምንድናቸው? የመጀመሪያው which type of install do you want ምን ትፈልጋለህ ነው። የመጀመሪያው አፕግሬድ ነው። አፕግሬድ የምንመርጠው ለምንድን ነው? ዊንዶዋችን አፕግሬድ ወይም ኪፕ ፋይላችን ሳይጠፋ ወይም ሴቲንግ እና አፕሊኬሽናችን አስተካክለን ፋይላችን ሳይጠፋ እዛው ባለበት አፕግሬድ የምናደርገው ነው። ሁለተኛውና ዋነኛው ደግሞ ምንድነው? ከስተም ዊንዶ ነው። ከስተም ኢንስታሌሽን ዊንዶ ኦንሊ አድቫንስድ ማለት ነው። ይሄን የምንጠቀመው ደግሞ ለምንድን ነው? ብዙ ጊዜ የምንጠቀመው ይሄን ለምንድን ነው? ዊንዶዋችን አዲስ ኦፕሬቲንግ ሲስተም ስለምንጭን ማለት ነው። አዲስ ኦፕሬቲንግ ሲስተም መጫን ስፈልግ፣ ያኛው አፕግሬድ የምንለው ግን የነበረው ላይ አፕዴት ማድረግ ስንፈልግ ማለት ነው። ስለዚህ እኛ የፈለኩት አሁን ሁለተኛው ነው። ስለዚህ ከስተም የሚለውን ነገር እመርጣለሁ። ክሊክ አድርጌ እመርጣለሁ። ከዛ እዚህ ጋር ምን ያስመርጠኛል? which do you want to install windows ይለናል። እነዚህ ጋር የተቀመጡ ፓርቲሽኖች አሉ። እነዚህም ፓርቲሽኖች ምን አደርጋለሁ? እመርጥና ፎርማት ከሆነ ፎርማት አደርጋለሁ፣ ዲሊት ከሆነ ዲሊት አድርግና አዲስ ኦፕሬቲንግ ሲስተም እጭናለሁ ማለት ነው። አሁን በዚህ ኬዝ ምንድነው? ይሄ ላፕቶፕ ፎርማት ተደርጎ አያውቅም። ፎርማት ተደርጎ ስለማያውቅ ይሄ ላፕቶፕ ምንድነው? ፋይሎችን ኦልሬዲ ባካፕ ወስጃለሁ። ባካፕ መውሰድ አለባቸው። መጀመሪያ ፋይሉን ባካፕ ከወሰዳችሁ በኋላ ምን ታደርጋላችሁ? ይሄን ዲሊት ማድረግ እንችላላችሁ። እንደ አዲስ ፓርቲሽን ክሬት ማድረግ ካስፈለገ ማለት ነው። አለበለዚያ ለምሳሌ አሁን እዚህ ጋር ዲ ላይ 234 የሚለውን ባካፕ እዚህ ላይ ቢዝ ይሄኛውን ዲሊት አላረገውም ማለት ነው። አሁን በዚህ ኬዝ ግን ሁሉንም ዲሊት ነው ማድረጋቸው ነው። ምክንያቱም ፋይሉ ኦልሬዲ ባካፕ ተይዟል። ዊንዶ ኮራፕት አድርጎ ስለሆነ ላፕቶፑ ማለት ነው። ላፕቶፕ ኮራፕት አድርጎ ስለነበረ ስለዚህ የመጀመሪያውን ዲሊት አደርገዋለሁ። እያንዳንዱ ፓርቲሽን ዲሊት አደርገዋለሁ ማለት ነው። ሁለተኛውንም እንደዛው ዲሊት አደርገዋለሁ። ምክንያቱም ኦልሬዲ ባካፕ መውሰድ ስለወሰድኩ ማለት ነው። ፋይላችሁን ባካፕ መውሰድ እንዳትረሱ። ስለዚህ ዲሊት አደርጋለሁ። ስለዚህ ይሄኛውንም ዲሊት አደርጋለሁ። ዲሊት አደረኩኝ። እዛም ምን ቀረኝ? 465 ጂቢ ያለኝ ፍሪ ማለት ነው። ከፈለኩ ይሄን ፓርቲሽን መክፈል እችላለሁ። ስለዚህ 476,938 ሜጋባይት አለኝ። ይሄንን ወደዲ መክፈል አለብኝ ማለት ነው። 47,000 ሲከፈል ለሁለት 23,000 ምናምን አደርጋለሁ ማለት ነው። 23,000 ምናምን አድርጌ መክፈል ይችላል። ፓርቲሽኑ ሁለት አደርገዋለሁ ማለት ነው። ስለዚህ ያልከፈልልኝም ኦልሬዲ ፎርማት ማድረግ አለብኝ ማለት ነው። ፎርማት አድርጌ በኋላም ከጨረስን በኋላ ፎርማት አድርገን መክፈል ስለምንችል ማለት ነው። መክፈል ስለምንችል ስለዚህ ቀጥታ ኔክስት ለዋለ ማለት አሁን ዊንዶ ኢንስታሊንግ ዊንዶ ጀመረ ማለት ነው። ኢንስታሊንግ ዊንዶ ጀመረ ማለት ነው። ስለዚህ 0 ብሎ ፐርሰንት ጀመረ። ከ0 ጀምሮ እስከ 100 ድረስ ይቆጥርልናል ማለት ነው። 100 እያለ እየጨመረ ይሄዳል። ፐርሰንቱ እየቆጠረ እየሄደ ነው። ልክ ይሄንን ኢንስታል እያደረገ እየሄደ እንጠብቀዋለን ማለት ነው። ስለዚህ እየቆጠረ እየሄደ ነው። አፕዴት እያደረገ ነው። ቀጣዩ ስቴፕ ነው ኢንስታሊንግ ፊቸር። አዳዲስ ፊቸሮችን እየጨመረልን ይሄዳል ማለት ነው። አሁን 18% ደርሷል። 18% ደርሷል። እየሄደ ነው። በጣም አሪፍ ነው። 38% ደርሷል። እያንዳንዱን እያደረገ ይሄዳል። አሁን 71% ደርሷል። እያንዳንዱን አፕዴት እያደረገ ነው። ፋይል ክሬት እያደረገ ነው። ሁለተኛው ስቴፕ ደርሷል። ጌቲንግ ፋይልስ ሬዲ ፎር ኢንስታሌሽን ገብቷል። ፋይላችን ኮፒ አድርጎ ኦልሬዲ ጨርሶልናል ማለት ነው። ጥሩ ፕሮግረስ ነው እየሄደ ያለው። አሪፍ ነው። በጣም አሪፍ ፕሮግረስ ነው ያለው። ኦኬ አሁን 97% ደርሷል። 90% ደርሶልናል ማለት ነው። ይቀጥላል። ቀጣዩ ስቴፕ ምንድነው? ኢንስታሊንግ ፊቸርስ። ፊቸሮችን እንዴት ኢንስታል ማድረግ ይችላል ምንሆነ እናያለን ማለት ነው። ሎድ እያደረገ ነው። አሁን ሎድ እያደረገ ነው። እዚህ ሬዲ ጌት ሬዲ ዲቫይስ 8% 23% ደርሷል። አሪፍ ፕሮግረስ ነው እየሄደ ያለው። አሪፍ ፕሮግረስ ነው እየሄደ ያለው። በጣም አሪፍ እንትን ወደ ዊንዶው እየገባ ነው ማለት ነው። ገብቷል። አሪፍ ነው። ጥሩ ፕሮሲጀር እያደረገ ነው።
ገብተናል። ሌስተር እዛ ላንጉጅ እንመርጥለታለን። ላንጉጅ እንመርጥለታለን። ላንጉጅ እንመርጥለታለን። ከዛ የስ የሚለውን ኔክስት። አሁን ጀስት ሞመንት እያለ ነው፣ እየቀጠልን ነው። አሁንም እናደርጋለን። የስ ላንጉጅ ስኪፕ እንላለን፣ እንቀጥላለን። ጀስት ሞመንት